አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። በአሁን ላይ ሁላችሁም እየተረባበሻችሁ እየተደናገራችሁ ነው ያላችሁት በኢቃማ ጉዳይ ማለት ነው። እና ለጓደኛዬ ዛሬ ተሰርቶ ተስተካክሎላት መጥቷል። እንዴት እንደሆነ ጠሪቀው ላሳያችሁ። እኩሉ 20 ሺህ ብር ይፈጃል ትላላችሁ፣ እኩሉ 10 ሺህ፣ እኩሉ 50 እስከ 40 ሺህ ይፈጅብኛል ያለም ሰው አለ። ስለዚህ ማክተቢደን ማስጠረሻ 15 ሺህ 20 ሺህ ደላላዎች ይጠይቃሉ። ስለዚህ ትክክለኛው መንገድ ልንገራችሁ። መጀመሪያ ሀ ሲባል የኢቃማ ቁጥር ወይም የፓስፖርቱ ቁጥር ይኖራችሁ ይገባል። የኢቃማ ቁጥር ካላችሁ የፓስፖርቱን ቁጥር ኮፒ አድርጋችሁ መሳው ትችላላችሁ ማለት ነው። ስለዚህ በኢቃማው ቁጥር መጀመሪያ በኢቃማዎቹ ቁጥር ስልክ ቁጥር ይዛችሁ አብሽር ትከፍታላችሁ ማለት ነው። በአዲስ ቁጥር በምትጠቀሙ ሴም ካርድ እና የኢቃማ ቁጥራችሁን ይዛችሁ ትሄዱና አብሽር ማንኛውም ሞል፣ ሱቆይት፣ መክተቦች ታገኛላችሁ። አብሽር ሄዳችሁ ትከፍታላችሁ። ከዛ ያንን አብሽርና ከፊል የሚሆነውን ሰው ጋር ትሄዳላችሁ። እናንተ ባትሄዱም አይጠበቅም መክተብ ሰውየው ከሄደ ማለት ነው። እዛ ከፊል የሚሆናችሁ ሰውዬ ጋር ትሄዱና ከፊል እሆናለሁ ካላችሁ የኢቃማ ቁጥራችሁን የፓስፖርት ኮፒ ወይም ኮዱን ማለት ነው ትሰጡታላችሁ። ከዛ የሚያስከፍላችሁ እናንተ በሰራችሁት አመት ነው። አሁን ለምሳሌ የ10 አመት 6000 ሪያል ነው። አሁን እኔ ለምሳሌ 5 አመት ነው እዚህ ሀገር የሆንኩት የኖርኩት 3000 ሪያል ነው። እናንተ በተቀመጣችሁበት አመት በየአመቱ 600 ብር ብቻ እሰቡ። የቀራማ ወይም የመንግስት ቅጣት አለው። ረሱም 6 አሁን ለምሳሌ ግማሻችሁ 7 አመት ግማሻችሁ 5 አመት 12 13 አመት የተቀመጣችሁ ማንኛችሁም ዙሪያ የተቀመጣችሁትን ታቆታላችሁ። ያዛ ረሱም 600 ብር ስታስቡ ስንት እንደሚመጣ እናንተ ሂሳብ ማድረግ አለባችሁ። ለምሳሌ እኔ ጓደኛዬ የ10 አመት 6000 ሪያል ነው የመጣባት። እንደገና ደግሞ ቅጣት 1000 ሪያል 7000 ሪያል የመሳንድ 200 ሪያል ይቺ የአፕሊኬሽኗ ማለት ነው። ከዛ የክፍልና ማዘዋወሪያ የመጀመሪያዋ ስለሆነ 2000 ብር ክፍልና የመጀመሪያ የምታዘዋውሩ ከሆነ 2000 ብር ነው። ሁለተኛ የምትዘዋውሩ ከሆነ 4000 ብር ነው። የመክተብ እንደ መክተቡ ነው። አንዳንዱ መክተብ 500፣ አንዳንዱ 700፣ አንዳንዱ 1000 ነው። የዚች 1000 ነው የፈጀው 6000 የረሱም አለባት ቅጣት 1000 ብር፣ የመንግስት 2000 ብር ክፍልና ማዘዋወሪያ 9,000 ብር፣ የመክተብ 1000 4000 ብር ጨርሳል። ማን ነው 10000 ብር ጨርሳለች ማለት ነው። ከዛ የከፊሏ ደግሞ 3000 ሪያል 4000 ብሎ በግድ ነው 1000 ያወረደው። ያው በአመት 3000 ትከፍላለች። 3000 በአጠቃላይ 13600 የዚህ አመቱ የኢቃማ ማደሻ 300 ማን ነው 600 ሪያል አለው። ሁሉም 13600 ሪያል ነው የፈጀባት። የመሰንዱ 200 ብር ሲጨመር 13800። ፓስፖርት ደግሞ ኮፒው ይዛችሁ ሄዳችሁ እየጠፋባችሁ 1700 ሪያል ነው። በደላላ 15000 ትከፍላለሽ። ስንት አመትሽ ነው? 20 ሺህ ብር ትከፍላለሽ እያላችሁ ብራችሁን አትበሉ። እናንተ ብቻ መጀመሪያ ላይ አብሽር አውጡ። ከዛ የኢቃማ ቁጥራችሁን የፓስፖርት አርጋችሁ ለከፊላችሁ ስጡ። ከፊላችሁ ሂዶ ነቃለ ከፋለ ሲያደርግ በእናንተ አብሽር ርሳለ ይመጣለታል። ያንን ወስዶ ነው እሱ የሚከፍተው ማለት መግባት የሚችለው በእናንተ እብሽር እስከሆነ ድረስ በእንደዚህ መልኩ ኢቃማችሁን አስተካክሉ። አንዳንዳችሁ እየገባችሁ 10 አመት ኑረሽ 15 አመት ኑረሽ ደልቶች ተደላትለሽ እስከዛሬ ኑረሽ አሁን ኢቃማ የምትሉ ሌላ ልጆች እናሰራ እንደዚህ አሉ እያሉ የሚወዛገቡ አሉ ማለት ነው። ስለዚህ 14 አመት እዛ ሀገር የተኖረው ሂደን አንመለስም እንዴት ብዬ ተመልሼ እመጣለሁ በማለት ነው። ዘመድ እህት፣ ወንድም፣ ቤተሰብ ሲሞት መሄድ አልተቻለም። ህጋዊ መሆንና ህገወጥ መሆን የተለያየ ነው። የወታደር መኪና በሰማን ቁጥር ምን ያክል ነበር የምንጨከነው የምንጨናነቀው። ከስራ ቦታ ቤት ለመግባት አሁን ያዙኝ አሁን አልያዙኝ እያልን ነበረ።
ስለዚህ አቅማችሁ ከፈቀደ ኢቃማ ብታሰሩት ከፍቶ አይከፋም። ሰላም ነው።